አንቺን ተሽሎሽ ደህና ሁኚ እንጂ እኔ ምንስ ብሆን። ሚላን ያልኩሽ እሷን ነው። ሚላን እንዴት ነሽ? ስላንቺ ብዙ ሰምቻለሁ። ይልቅ ናፍቀሽኝ። እኔ አንቺም ከእህትሽ ጋር እንደምትለያይ ይወቂ። እህት? አሁን ለጊዜው የሃሩን እህት ነኝ። አዎ ያመኛል። የኔ የሆነ ነገር ሲነካ ያንገበግበኛል። እህት ሳትሆን ውሽማ ናት። አታደርጊው። እሱን አብረን ብናይ ይሻላል። ሚላን ቁሚ። ሚላን በቃሽ። እኔ እኮ ለሃሩን ዝም በይ። አየሽ አይደለ? ሻወር ቤት ውስጥ ማንም የለም። እቃው በራሱ ነው ተንሸራቶ ይወደቀ። አሁን ግቢ ውስጥ መፈለግ አለብን። ወይኔ ጉዴ! የለችም እኮ እቃው ዝም ብሎ እኮ ነው የወደቀው። ቆይ ታዲያ ርብቃ ሄደች ይባላል? ሃሩን ንገረኝ እንጂ። ሰውነቷ ደግሞ አልጋ ላይ ነበረች ሴት እንዴት ራሷን ትላጥፋለች? እንዴት? ወይስ እናንተ ናችሁ የሆነ ቦታ የወሰዳችኋት? ሚላን እባክሽን በማይረባ ክስ ጊዜያችንን አትግደይ። ምናልባት አንቺ ከመምጣትሽ በፊት እዚህ ቤት የገባ ሌላ ሰው ሊኖር ይችላል። አዎ ሃሩን ትክክል ነው። እኛ ሳንሰማ የገባ ሰው መኖር አለበት። ርብቃን ሊያጠቃት የሚችል ጠላት አላት ማለት ነው። ከእናንተ በላይ ለእህቴ ጠላት የለም። እህቴ አንድ ነገር ትሁንና የምንላቀቅ እንዳይመስላችሁ እሺ? ርብቃ ምን ሆነሽ ነው? ለምሩ እዚህ ጋር ወጣሽ? ምን ሆነሽ ነው? ጉልበት አጣሁኝ። ንጹህ አየር ፈልጌ ነበር የወጣሁት። እነዚህ አውሬዎች ምን ሊያደርጉሽ ነበር? ንገሪኝ። ሃሩን ርብቃ በጣም እየተሰቃየች ነው። በፍጥነት መኪና ጥራና ሐኪም ቤት ልንወስዳት ይገባል። አትግረቢያት! የርብቃ መዳከም አይታችሁ ልታጠፊያት ነው የቀረብሻት። ሲጀመር እንዴ ሃሩን እውነቱን ተናገር፣ እውነቱን ተናገር። እዚሁ ጋር ልገላት ነው። ሚላን እህትሽ እረፍት ያስፈልጋታል። ቢያንስ ሐኪም ቤት እስክንወስዳት ድረስ እቤት አስገብተን እናስተኛት። እዚህ ቅዝቃዜው ይጎዳታል። እውነትሽን ነው ርብቃ፣ ማንም አልነካሽም። እኔ እኮ ሌላ ሰው ምን አልክ ሃሩን? ርብቃ በራሷ መተንፈስ አውጥቷት ስትወጣ እናንተ ግን ሳሎን ቁጭ ብላችሁ ነበር። እሷ እነዚህ ታማ እኔን የምታጣልልበት ተንኮል ስታስቡ ነበር። አውሬ ናቸው አውሬ። አሁን ሁሉንም ነገር ለርብቃ እነግራታለሁ። ክፍል ውስጥ ነበረ። ያውላ ጩኸት ምን ነበር? ምን እየተፈጠረ ነበረ? ምንም አይደለም እቴ። እኔና ሊዳ ትንሽ ተጋጭተን። እውነትሽን ነው ሚላን። ፊትሽ እኮ ነጭ ለብሷል። እያዋሸሽኝ ብቻ እንዴ? ርብቃ ሚላን እኮ አንቺን በጣም ስለምትወድሽ ነው እንደዚህ የደነገጠችው። እኛም እኮ ላንቺ አስበን ነው። ሃሩን አሁን ወደ መኝታ ክፍል እንውሰዳት። እንዳነገ ራሴ ውስጥ ተከተነ።
ሊዲያ እብድ ነሽ እንዴ? ልታጠፊ ነው እዚህ ቤት የመጣሽው? እዚህ ቤት የመጣሽው እቅዳችንን ልታግዢ እንጂ ህይወቴን አደጋ ላይ ልትጥይ አይደለም። ሚላን እኮ እውነቱን ለመናገር ምንም አልቀራትም ነበር። ቢላዋ ማውጣት ምን የሚሉት እብደት ብትናገርስ? ሃሩን እኔ እዚህ የመጣሁት እኮ ያችን ሴት የምንከላከልበትን መንገድ ለመፈለግ እንጂ ካንተ ጋር ለመጫወት አይደለም። እሷ እውነቱን ተናግራ ቢሆን ኖሮ አሁን ሁለታችንም የት እንደምንገኝ ታውቃለህ። ሞኝ አትሁን እሺ። ግን በቢላዋ ማስፈራራቱ ተገቢ አልነበረ። ይሄ እኮ ወንጀል። እኔ ሚላን ማጥፋት አልፈልግም። ንብረቱን ብቻ ሃሩን ፈሪ አትሁን እንጂ የዚህ ትልቅ ግቢና የሀብቱ ባለቤት እኔ እናንተ መሆናችንን እንደተነጋገረን ረሳ። እኔ እስከ መጨረሻው ለመሄድ ዝግጁ ነኝ። አንተ ግን አሁንም በሚላንና በርብቃ ፍርሃት ውስጥ እየዋኘህ ነው ያለው። እሺ ተረጋጊ። እኔም እኮ ነገሩ እንዲበላሽ አልፈልግም። መድኃኒቱን ሁሌም ካልጓ አጠገብ አስቀምጠዋለሁ። በየቀኑ እንድትወስድም አደርጋለሁ። ነገር ግን ሚላን መሀል ላይ ገብታ ነገሩ እንዳታበላሸው እፈራለሁ። ሚላን በጣም መጠራጠር ጀምራለች። ሚላንን እኔ ይዛታለሁ። ስለሷ ምን ማለት? እሷን የምናስቆምበትን መንገድ እኔ ያውቅበታለሁ። አንተ ግን ያንን የውርስ ሰነድ ሙሉ ለሙሉ ማስፈረምህን ብቻ እርግጠኛው። ያ ሰነድ በእጃችን ከገባ በኋላ የቀረው ነገር ሁሉም ቀላል ነው። ሰነዱ ተዘጋጅቷል። ግን ርብቃ ባለችበት ሁኔታ እራሷ ትፈርማለች ብለሽ ታስቢያለሽ? ሚላን ካለችበት ደግሞ ጨርሶ ነው የምታስበው። በፍቃዷ ካልሆነ በግድ ትፈርማታለች። ሚላንም ብትሆን የራሷን ህይወት ማዳን ከፈለገች እኛ የምንላትን ከመስማት ውጪ ሌላ አማራጭ የላትም። አንተ ብቻ የገባኸውን ቃል አትርሳ። አምላኬ ሆይ መድኃኒት፣ የውርስ ሰነድ። እነዚህ ሰዎች እህቴን እየገደሏት ነው ማለት ነው። እህቴን ቀስ በቀስ እየመረዟት ነው። የአውሬ ደግሞ እኔን እያታለለ ሌላ ሴት ያመጣል። የለም ይሄ ጨዋታ እዚህ ጋር ማክተም አለበት። እኔ ሚላን ዝም ብዬ እህቴ ስትሞት አልመለከትም። ራሴን በደንብ ማረጋጋት አለብኝ። ምንም እንዳልሰማ ሆኜ በራሳቸው ወጥመድ እጥላቸዋለሁ። ነገ አቶ ሃሩን ለስራ ወደ ሌላ ሀገር ሄዳል። ቤት ውስጥ የምንቀረው እኔ እቺ እባብና እህቴ ብቻ ነች። ማን የበለጠ ጉልበት እንዳለው የምናይበት ቀን ይሆናል። እስከዛው ግን ጨዋታቸውን እንዳላወቁ ሆኜ ማስመሰል አለብኝ። ሊዲያ፣ ሃሩን ዛሬ ለስራ ጉዳይ ወደ ሌላ ሀገር እንደሚታቀልሽ አይደል? ስለዚህ ዛሬ ቤት ውስጥ የምንቀረው እኔ፣ አንቺና እህቴ ብቻ ነው። ሌላ ማንም ሰው እዚህ የለም። አውቃለሁ ሚላን። ታዲያ ይሄ ምን አዲስ ነገር አለ? ሃሩን መኖሩና ለመኖሩ ለእኔ ምን አዲስ ነገር ያመጣል? ልዩነቱማ ትልቅ ነው። ዛሬ ማን የበለጠ ጉልበት እንዳለውና ማን የበላይ እንደሆነ የምናይበት ቀን ነው። ወንድ በሌለበት ሴት ለሴት ቁጭ ብለን የምናወራበት ቀን ነው። እውነትሽን ነው ሚላን። በነገርሽ ላይ እኔም እኮ የምፈልገው እሱ ነው። እኔ እና አንቺ ብቻ የምንነጋገረው ብዙ ነገር ይኖረናል። ባይሆን ግን እህትሽ እንዳትረብሸን መድኃኒቷን ብትወስዳ ይሻል። ይሄ የመጨረሻ ሰዓት ነው ርብቃዬ።
አሁን ሁለታችንም ለአንዴና ለመጨረሻ ጊዜ እንገላገላለን። አንቺም እዚህ አልጋ ላይ ከምትሰቃይበት የባርነት ህይወት ትገላገያለሽ። እኔና ሃሮን ደግሞ የዚህን ሰፊ ግቢና የሀብቱን ባለቤትነት ሙሉ ለሙሉ በእጃችን እናስገባለን። ለአንቺም እረፍት፣ ለእኛም ነፃነት። ምን እያደረግሽ ነው? ርብቃ ነቃሽ እንዴ? አሁንስ ምን ይጨምርሽበት? ምንም እየሰራው አይደለም። መድኃኒትሽን በሰዓቱ እንድትወስጂ ውሃ እያዘጋጀሁልሽ እኮ። ይህንን ውሃ ጠጥተሽ በደንብ መተኛትና ማረፍ አለብሽ። በይ ተነሽ፣ መድኃኒትሽን ውሰጂና ይህንን ውሃ ጠጪ። ሊዲያ እዚህ ምን እያደረግሽ ነው? እህቴ እኔ ያለውላት እኔ የምንከባከባት አንሶን አንቺ እዚህ ክፍል ታደርጊያለሽ? ምንስ ልታደርጊያት ነበር? ሚላን ምንድነው እንደዚህ መጮህ? ቆይ ምን ሆነሻል? እኔ እኮ እህትሽን ልጠይቃትና ላግዛት ብዬ ነው የመጣሁት። ውሃ ልሰጣት ስል ነው በሩን በኃይል ከፍተሽ ያስደነገጥሽ። ውሃ ብቻ? አንቺ እባ እዚህ ቤት ውስጥ የምታሴሩትን ሴራ ማላቅ ነው እንደሚመስልሽ? አንቺ ሌባ እህቴ ልትገይብኝ ነው የፈለግሽው? እውነቱን ተናገሪ። አሁኑን እውነቱን ተናገሪ። ምንም የምናገረው የለም። ሲጀምር አንቺ እብድ ነሽ። ሰውን ያለ ምክንያት ነው የምትሆነጂው። እባክሽ ሚላንዬ ዝም ብለሽ አታውሪ። እኔ እኮ እህትሽን ለመጠየቅና ያንቺን ጫና ለመቀነስ ነው የመጣሁት። ትንፋሽ ትንሽ ያጠራት መስሎኝ ነው ውሃ ልሰጣት የመጣሁት። አንቺ ግን እኔን ሁልጊዜ ክፉ አድርገሽ ለመሳል ትጠሪያለሽ። እኔ እዚህ እስካለው አንቺ ፈጽሞ ስለ እህቴ አይመለከትሽም። ለእህቴ ነው ያለውላት። አንቺ እዚህ ክፍል ውስጥ መረማመድሽ ራሱ ወንጀል ነው። ከእንግዲህ ወደዚህ ክፍል ድርሽ እንዳትይ። እሺ ሄዳለሁ፣ ግን ይሄን ያህል መጨነቅሽና መጠንቀቅሽ መጨረሻው ምን እንደሚሆን እናያለን። እየተካሄደ ነው? እባክሽ ንገሪኝ። ምንም አይደለም እህቴ። እኔ እዚህ እስካለሁ ድረስ ማንም ምንም አያደርግሽም። ምን ሁሉንም ነገር እኔ እፈታለሁ። አንቺ ብቻ ጠንካራ ሁኚልኝ። ዛሬ ማታ የቤት የፊልሚያ ሜዳ ነው የሚሆነው። ሃሮን ያቺ ሚላን የተባለች ሴት እግሬን እየተከተለች ስራዬን ሁሉ እያበላሸችብኝ ነው ያለችው። ዛሬ እቅዳችንን ልፈጽም ስል በድንገት ገብታ ሁሉንም ነገር አበላሸች። እቺ ሴት እያለች እኔ እዚህ ቤት አንድም እርምጃ መራመድ አልቻልኩም። ሊዲያ በጣም እየጮሽ ነው የምትወሪ፣ ይታወቅሻል። ቤት ውስጥ እኮ ሰው አለ። ሁሉንም በጉልበት ለማድረግ አትሞክሪ እንጂ። ዝም በል። እኔ ራሴም ለምንም አይነት አደጋ አላጋለጥም። እውነቱን ስነግርህ ዛሬ ማታ እቅዳችንን በተገቢው መንገድ ካልፈጸምን እና እችን ሴት ካላስቆምካት እኔ ራሴ ሁሉንም ነገር ለፖሊስ ነው የምናገረው። አብሬህ አልጠፋም። እሺ፣ እቅዱን ዛሬውኑ እንድፈጽም ነው የምፈልገው። እሺ፣ ዛሬ ማታ ተመልሼ እመጣለሁ። ስለዚህ በተቻለሽ አቅም እስክመጣ ተረጋግተሽ ጠብቂ። ሚላን ምን ነው ዘጋሽኝ? ደግሞሽ ነው? እንዴት ነህ? እንኳን ደህና መጣ። ሚላንዬ ምን ነው የደከመሽ ትመስያለሽ? ዛሬ ቀኑን ሙሉ እህትሽን ስለተንከባከብሽ ሰውነትሽ ሁሉ ዝሏል።
አንቺም እንድታርፊ ዛሬ እኔና ሊዲያ እራት እንሰራለን። አንቺ ምንም አይነት ነገር እንዳታደርጊ ዛሬ ማረፍ አለብሽ። አይ እኔ ምንም አልደከመኝም። የእህቴን ነገር በተመለከተ ደግሞ የምተማመንበት ሰው እኔ ብቻ ነኝ። ስለ እኔ ድካም ብዙ አትጨነቁ። ለምን እንዲህ ትያለሽ ሚላን? እኔ እኮ የእህትሽ ባል ነኝ። ሊዲያም እህቴ ነች። ሁለታችንም ከአንቺ ጎን ነን። ከጎኔማ እንደሆናችሁ እያየው ነው። እኔ ግን የምፈልገው እህቴን በራሴ እጅ መንከባከብ ነው። እባክሽ አትቀየሚ። እኔ እኮ የእህትሽ ባል ነኝ። ከማንም በላይ እህትሽ እንድድንና እንድትረጋጋ የምፈልገው እኔ ነኝ። ዛሬ ማታ ልዩ የሆነ ወይን አዘጋጅቻለሁ። ቀኑ ሙሉ እህትሽን ስታግዣት ስለዋልሽ አይምሮሽ እንዲታደስ ብዬ ነው። ይህንን ወይን አብረን እየጠጣን በመሀላችን ያለውን አላግባብ የሆነ ጥርጣሬ በውይይት እንፈተዋለን። እኔ አንቺን የማስቀየምንም ሆነ እህትሽን የመጉዳት ፍላጎት የለኝም። እውነትህን ነው። ለእህቴና አልታስብላታለህ? እንደዚያ ከሆነ ጥሩ። እኔም የእህቴ ባል ስለሆንክ ከአንተ ጋር መጣላት አልፈልግም። ግን ይህን ያዘጋጀው ወይ እውነት የእኔን ድካም ለመቀነስ ብቻ ነው? አዎ፣ ለባለቤት የት ካላሰብኩ ለማን አስባለሁ? ሁላችንም የርብቃ ቤተሰቦች ነው። ይህንን ምሽት ማንም በጥርጣሬ እንዳይበላሽብን አልፈልግም። ቆይ ለምንድን ነው ሁለታችሁም እንደዚህ ትኩር ብላችሁ የምታዩ? ይሄ ወይን እውነት የኔን ድካም ለመቀነስ ተብሎ የቀረበ ነው ወይስ ሌላ ነገር አለበት? ምንድን ነው የምትይው ሚላን? ወይን እንጂ ሌላ ምን ሊሆን ይችላል? የእህትሽ ባል ሆኜ እኔ አንቺን ጎዳሻለሁ እንዴ? እባክሽ አትጠራጠሪ ታጭው። አዎ ሚላን፣ ለምን ነገሩን ሁልጊዜ ታወሳስቢዋለሽ? ሃሮን ላንቺ አስቦ ያቀረበልሽን ነገር መጠራጠር ደስ አይልም። አሁን ወይኑን ጠጪ። ሃሮን የአንተ የመጠጫ በጣም ነው የሚያምረው እና ደግሞ ቀለሙን በደንብ ነው የሚያሳየው። ሚስትህ ርብቃን ለምትጠብቅልህ ሴት ምስጋና ይሁንና ማለት ነው። እስኪ ብርጭቋችን እንቀኝ። ምን ለማድረግ እየሞከርሽ ነው? በብልሃት ልታመልጪ ነው? እኔ የምበላውንም የምጠጣውንም ራሴ ነኝ የምመርጠው። የእህቴን ህይወት ለማጥፋትና ንብረቷን ለመውረስ የምታደርጉትን ሴራ አውቃለሁ። እናንተ የፈለጋችሁትን ያህል ወጥመድ ብታዘጋጁ እኔ እናቴ በቀላሉ ልታጠፉ ናችሁ። ዛሬ ማታ እዚህ ቤት ይለየልናል። አልገባኝም። ምን ለማድረግ እየሞከርሽ ነው? ታደርጊ ነው? ልቀቂ። ምን ለማድረግ እየሞከርሽ ነው? አንተ አውሬ ልቀቀኝ! እዚህ እንዳበላሽ ልቀቀኝ! ልቀቀኝ! ደግሞ ዝም በይ። ሁሉም ነገር ያበላሸሽው አንቺ ነሽ። ነገሩን በሰላም ልንጨርሰው ስንል አንቺ ግን ወደ ሞትሽ ተቀረብሽ። ሊዲያ በፍጥነት ወደ አፏ ጨምር። እንዳነቂ ይኸውልሽ ሚላን፣ ይሄ ለአንቺ የቀረን የመጨረሻው ስጦታ ነው። እሺ ገባሽ?